የኢትዮጵያ መንግስት ካጋጠሙት ታላቅ የውጭ ዕዳ ጫናዎች መካከል አንዱ የሆነውን የአገሪቱን ስም ዕዳ መክፈል ካልቻሉ አገራት ተርታ አሰልፎ የነበረው የ1 ቢሊዮን ዶላር የዩሮ ቦንድ ጉዳይ አዲስ ምዕራፍ ላይ ደርሷል። ከዚህ ቀደም የነበሩ ድርድሮች ባለመስማማት በመጠናቀቃቸው ባለሀብቶቹ የኢትዮጵያ መንግስት ፍርድ ቤት ለመክሰስ ዝተው የነበረ ቢሆንም በቅርቡ በተደረገ ከፍተኛ ጥረት ግንባር ቀደም የሆኑት የቦንድ አበዳሪዎችና የገንዘብ ሚኒስቴር በመርህ ደረጃ የመጀመሪያ ደረጃ ስምምነት ላይ መድረስ ችለዋል። ይህ ስምምነት ለአገሪቱ የፋይናንስ ዘርፍ ትልቅ እፎይታን ይዞ የመጣ ሲሆን የመጡበትን ዝርዝሮች ምክንያቶችና አዲሱን የማካካሻ አስመልክቶ ቢቢሲ ዘገባ የሚከተለውን ዝርዝር መረጃ አቅርቧል። የኢትዮጵያ መንግስትን እንደሚከሱ ሲናገሩ የነበሩ የቦንድ አበዳሪዎች እንዴት ከስምምነት ደረሱ? ከአንድ ወር በፊትስ ለኢትዮጵያ ገንዘብ ያበደሩ ባለሀብቶች የአገሪቱ መንግስት እንደሚከሱ አስታውቀው ነበር። የኢትዮጵያ መንግስትና ባለ 1 ቢሊዮን ዶላሩ የአገሪቱ ዩሮ ቦንድ የገዙት ባለሀብቶቹ ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት ተጠናቆ ነበር። ትናንት ሰኔ 22 2018 ዓ.ም ግን የገንዘብ ሚኒስቴር ከባለሀብቶቹ ጋር የመጀመሪያ ደረጃ ስምምነት መድረሱን አስታውቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያስረዳው የተደረሰው ስምምነት በአብዛኛው ከዚህ ቀደም የቀረቡ የድርድር ነጥቦችን የያዘ ነው። ባለሀብቶቹ አሁን እንደሚስማሙ ያደረጓቸው ኢትዮጵያ ያቀረበችላቸውን አዲስ ማካካሻ ነው። መንግስት ያቀረበው መደራደሪያ ባለሀብቶቹ ወደፊት የኢትዮጵያ መንግስት ይፋ በሚያደርገው ሌላ የ1 ቢሊዮን ዶላር ቦንድ ድርሻ የመግዛት መብት እንዲኖራቸውም ያደርጋል። ጉዳዩን በቅርበት የሚከታተሉት ፋይናንስ ተንታኙ ዶክተር አብዱል መናን መሐመድ አሁን የቀረበውን ማካካሻ ለባለሀብቶች ጥሩ ስምምነት ነው የሚል እምነት አላቸው። የኢትዮጵያ መንግስትም ቢሆን ሌላ አማራጭ እንዳልነበረው ይከራከራሉ። እንዴትስ እዚህ ተደረሰ? ኢትዮጵያ በታሪኳ የመጀመሪያ የሆነውን ዓለም አቀፍ የብድር ቦንድ ይፋ ያደረገችው በ2007 ዓ.ም ነበር። በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ይመራ የነበረው መንግስት ይህን ቦንድ ያቀረበው በሚገኘው ገንዘብና ኢንዱስትሪያል ፓርክ ላይ ያሉ መሰረተ ልማቶችን ለመገንባት ነበር። የኢትዮጵያ መንግስት ቦንዱን ለገዙ አካላት 6.625 በመቶ ዓመታዊ ወለድ ለመክፈል ቃል የገባ ሲሆን ከ10 ዓመት በኋላ ደግሞ ሙሉ በሙሉ 1 ቢሊዮን ዶላሩን ለመመለስ ተስማምቷል። ከታህሳስ 2016 ዓ.ም አንስቶ ህገ መንግስቱ በአመት 2 ጊዜ መክፈል የነበረበትን ወለድ አልፈጸመም። በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህም ሊሆን አልቻለም። የ33 ሚሊዮን ዶላር ወለድ ክፍያ አለመፈጸሙ ኢትዮጵያን እዳቸውን መክፈል ካልቻሉ 3 የአፍሪካ ሀገራት ተርታ አሰልፏታል። የኢትዮጵያ መንግስት እንደሚገልጸው ይህን ብድር ያልከፈለ የአገሪቱ እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግሽግ ለማግኘት ከምታደርገው ንግግር መርህ ጋር ስለሚቃረን ነው። በዚህ ማዕቀፍ አማካኝነት ለኢትዮጵያ የዕዳ ሽግሽግ የሚያደርገው የአበዳሪ ሀገራት ኮሚቴ ካስቀመጣቸው መርሆች አንዱ ሁሉም አበዳሪ አካላት የሚቀርብላቸውን የተበላለጠ መሆን እንደሌለበት ይገልጻል። ከአበዳሪዎቹ ጋር በሚኖር ግንኙነት ወጥነትና እኩልነት ማረጋገጥ እንደሚፈልግ የሚገልጸው የፌዴራል መንግስት የዩሮ ቦንዱን ክፍያ በስምምነቱ መሰረት መፈጸም እፎይታ እንዲሰጡ ከተጠየቁ ሌሎች የውጭ አበዳሪዎች ጋር የሚያደርገውን ውይይት አደጋ ላይ ይጥሏል የሚል ስጋትን ከዚህ ቀደም ገልጿል። የፋይናንስ ተንታኙ ዶክተር አብዱል መናን እንደሚያስረዱት አበዳሪ ሀገራትና ቦንዱን በገዙ ባለሀብቶች ለኢትዮጵያ ብድር የሰጡበት ምክንያት በመሰረታዊነት የተለያየ መሆኑን ይህን መርህም ተግባራዊ ማድረግ አስቸጋሪ ሆኗል። አገራት ብድር የሚያቀርቡበት ዲፕሎማሲያዊ፣ ኢኮኖሚያዊ ወይም ሌላ ጥቅምን ከግንዛቤ ውስጥ በማስገባት መሆኑን የሚገልጹት ዶክተር አብዱል መናን የቦንዱ ገዢዎች ግን ነጋዴዎች መሆናቸውን ያነሳሉ። የኢትዮጵያ መንግስትና የቦንዱን ገዢዎች የወከለው ኮሚቴ በዚህ ዓመት ታህሳስ ላይ ከስምምነት ደርሰው ነበር። ይሁን እንጂ ለኢትዮጵያ የብድር ሽግሽግ የሚያደርጉት አበዳሪ አገራትም ከቦንዱ ገዢዎች ጋር የተደረሰውን ስምምነት ተመጣጣኝ መርህን በበቂ እንደማያሟላ በግልጽ ውድቅ አድርገዋል። በዚህ የተነሳ የኢትዮጵያ መንግስትና የግል አበዳሪ በድጋሚ ለድርድር ለመቀመጥ ተገደዋል። ባለሀብቶቹ ባለፈው ሰኔ ላይ በተደረገው ድርድር የኢትዮጵያ መንግስት ያቀረበውን እቅድ ውድቅ አድርገዋል። 45 በመቶ የቦንዱን ገዢዎች የሚወክለው ኮሚቴ ኢትዮጵያ መንግስት በፍርድ ቤት ለማቆም የዛተውን በዚህ ጊዜ ነው። ስምምነቱ የተደረሰባቸው ነጥቦች ገንዘብ ሚኒስቴር ትናንት ሰኞ ያወጣው መግለጫ እንደሚያስረዳው የኢትዮጵያ የግል አበዳሪ ኮሚቴ ከግንቦት 28 እስከ እሁድ ሰኔ 28 2018 ዓ.ም ድረስ ድርድር ሲያደርጉ ነበር። በእነዚህ ቀናት የተደረገውን ንግግር በዋና ፋይናንስ ውሎች ላይ በመርህ ደረጃ ከስምምነት መድረሱን አስታውቀዋል። በዚህም የመጀመሪያ ደረጃ ስምምነት መሰረት 1 ቢሊዮን ዶላር የነበረው የቦንዱ ዋጋ የ12 በመቶ ቅናሽ ይደረግበታል። ይህም ባለሀብቶች በመጨረሻ የሚመስላቸውን 880 ሚሊዮን ዶላር እንዲሆን ያደርጋል። ይህ የቦንዱ ዋጋ ባለሀብቶች የሚከፈለውን እስከ ሐምሌ 2021
ዓመተ ምህረት ባለው ጊዜ ውስጥ በሚፈጸም የ4 ጊዜ ክፍያ ይሆናል። የመጀመሪያው የ180 ሚሊዮን ዶላር ክፍያ ከ2 ሳምንት በኋላ ሐምሌ 8 ቀን ይፈጸማል። በሚቀጥለው ዓመት ተመሳሳይ ጊዜ ሁለተኛው የ100 ሚሊዮን ዶላር ይከፈላል። በ2020 እና በ2021 ዓመተ ምህረት ሁለት ጊዜ 300 ዶላር ተከፍሎ ይጠናቀቃል። ኢትዮጵያ ከታህሳስ 2016 ዓመተ ምህረት አንስቶ ያልከፈለችውን የ99.37 ሚሊዮን ዶላር የወለድ ክፍያ ወዲያውኑ ትፈጽማለች። ቦንዱ ተከፍሎ እስከሚጠናቀቅበት 2021 ዓመተ ምህረት ድረስም 6.15 በመቶ ወለድ መክፈል ትቀጥላለች። በተጨማሪ ኢትዮጵያ የቦንድ ገዢዎችን የወከለውን ኮሚቴ የስራ ክፍያ የ10 ሚሊዮን ዶላር ጨምሮ በብድር ሽግሽጉ ምክንያት ኮሚቴው ያወጣቸውን ወጪዎች ትሸፍናለች። የፋይናንስ ተንታኙ ዶክተር አብዱል መናን እንደሚገልጹት የቦንዱ ዋጋ ላይ ቅናሽ የተደረገባቸውና ሙሉ ክፍያው እስከ 2021 ዓመተ ምህረት የተራዘመ ባለሀብትን ያስማማ የኢትዮጵያ መንግስት ያቀረበው የገንዘብ ዋስትና ወይም መኒ ዋራንት የሚል አዲስ ማካካሻ ነው። ገንዘብ ሚኒስቴር ባወጣው መግለጫ በሁለቱ አካላት መካከል ያለው ልዩነት ለማጥበብ እንዲቻል የግል አበዳሪ ኮሚቴ ግንቦት ላይ ውድቅ ካረገው እቅድ በተጨማሪ አዲስ አማራጭ መቅረቡን አስታውቋል። ይህ አዲስ አማራጭ ኢትዮጵያ ወደፊት አዲስ እስከ 1 ቢሊዮን ዶላር ዩሮ ቦንድ ለሽያጭ በምታቀርብበት ጊዜ እኚህ ባለሀብቶች ድርሻ እንዲገዙ መብት የሚሰጣቸው አማራጭ ነው። ባለሀብቶቹ በአዲሱ ቦንድ ውስጥ የሚኖራቸው ድርሻ የሚወስነው በአሁኑ ቦንድ ውስጥ ባላቸው የገንዘብ መጠን ልክ ነው። እንደ ዶክተር አብዱል መናን ገለጻ ወደፊት ለገበያ ይቀርባል የተባለውን ቦንድ ለባለሀብቶቹ ተስማሚ ያደረገው የሚከፈለው ዓመታዊ የወለድ መጠን ከአሁኑ የበለጠ በመሆኑ ነው። በስምምነቱ ላይ የቦንዱ የወለድ መጠን አሁን ተቆርጦ አልተቀመጠም። የወለድ መጠኑ የሚታሰበው ቦንዱ ከ2 ዓመት በኋላ በአውሮፓውያኑ 2028 ለገበያ በሚቀርብበት ጊዜ የአሜሪካ መንግስት 6 ዓመት የሚቆይ የግምጃ ቤት ሰነድ የሚከፍለው የወለድ መጠን ላይ በመሰረት ነው። የአሜሪካ መንግስት ቦንድ የሚያቀርበው ወለድ ላይ ደግሞ ተጨማሪ 4.6 በመቶ ወለድ ይታከልበታል። ዶክተር አብዱል መናን ለምሳሌ የአሜሪካ ትሬዠሪ ቦንድ አሁን እንደው ቼክ ብናደርግ በአማካኝ ከ4 በመቶ ከፍ ያለ ነው። ይህ ማለት ወደፊት የኢትዮጵያ መንግስት ቦንድ ሲያወጣ ወደ 9 በመቶ ወለድ ይወጣበታል ማለት ነው ሲሉ ያብራራሉ። ይሁን እንጂ ስምምነቱ ለኢትዮጵያ መንግስትን የመውጫ መንገድ አስቀምጧል። መንግስት እስከ ሰኔ 2020 ዓ.ም ባለው ጊዜ ውስጥ የብድር ቦንድን በማውጣት የማይፈልግ ከሆነ ባለሀብቶቹን ክፍያ በመፈጸም የሰጠውን አማራጭ ማስቀረት ይችላል ሲሉ ተናግረዋል። IMF የስምምነት ነጥቦችን ለኢትዮጵያን ካስቀመጠ የዕዳ ዘላቂነት ግቦችን መለኪያዎች ጋር የሚጣጣም መሆኑንም ማረጋገጡ ተገልጿል። የዕዳ ሽግሽጉን የሚያደርገው የአበዳሪ ሀገራት ኮሚቴ የሚመሩት ፈረንሳይና ቻይናም በስምምነቱ ላይ ተቃውሞ እንዳላቸው ሚኒስቴሩ አስታውቋል። በቀጣይ ሌሎች የኮሚቴ አባላት እንዲያጸድቁት እንደሚቀርብም ጠቅሷል። ዶክተር አብዱል መናን የአሁኑን ስምምነት የኢትዮጵያ መንግስት ከአበዳሪ ሀገራት ጋር ያለውን ጉዳይ ቶሎ እንዲጠናቀቅለት ይረዳዋል ሲሉ አስተያየታቸውን ሰጥተዋል። መንግስት አሁን ከቦንድ ገዢዎች ጋር የጨረሰ እንደሆነ የዕዳ ሽግሽግ ጉዳይ በቅርብ ይጠናቀቃል ብዬ እገምታለሁ ሲሉም ገልጸዋል። በአጠቃላይ ይህ በኢትዮጵያ መንግስትና በግል የቦንድ አበዳሪዎች መካከል የተደረሰው የመጀመሪያው ደረጃ ስምምነት አገሪቱ ከውጭ አበዳሪዎች ጋር የጀመረችው የዕዳ ሽግሽግ ሂደትን ለማሳለጥ ትልቅ ስኬት ተደርጎ ሊወሰድ ይችላል። ባለሀብቶቹም የ12 በመቶ የዋጋ ቅናሽ ለማድረግና የክፍያ ጊዜውን እስከ 2021 ዓ.ም ለማራዘም የተስማሙበት መንግስት ወደፊት ለሚያመጣው አዲስ ቦንድ የሰጣቸውን ልዩ የመግዛት መብት ወይም እንደ አማራጭ እስከ 90 ሚሊዮን ዶላር የሚደርሰውን ማካካሻ በማመዛዘን ይህን ስምምነት በዓለም አቀፉ የገንዘብ ተቋም IMF እና በዋና ዋና አበዳሪ ሀገራት ዘንድ ተቀባይነት ማግኘት ኢትዮጵያ ከገጠማት የኢኮኖሚ ዕዳ ቀውስ በሰላማዊ መንገድ እንድትወጣ ዓለም አቀፍ አምኔታዋን እንድታስጠብቅም በር የሚከፍት በመሆኑ የፋይናንስ ባለሙያዎች ይስማሙበታል። ምንጩ ይህ ዘገባ የተዘጋጀው የቢቢሲ አማርኛ አገልግሎት ያወጣውን መረጃ መሰረት በማድረግ ነው።